እግዚአብሔር ይመስገን ከእግዚአብሔር ተወልደናል። የልጅነት ስልጣን አለን። ባለስልጣናት ነን። የእግዚአብሔር ልጅ የሚል ስልጣን ያለን የእግዚአብሔር ልጆች ነን። እኛ ከስጋ ከደም ወይም ከወንድ ፈቃድ ሳይሆን በመንፈስ ቅዱስ ከእግዚአብሔር ተወልደናል። ክብር ለስሙ ይሁን። እግዚአብሔር ይህንን አድርጎልናል። ስለዚህ ጌታ ኢየሱስ ክርስቶስን መቀበል ወይም ማመን ነው የዳግም ልደት ትክክለኛው ትምህርት። ሰው ዳግም የሚወለደው በመንፈስ ቅዱስ ከእግዚአብሔር ነው። በመንፈስ ቅዱስ ከእግዚአብሔር ነው። በመንፈስ ቅዱስ ከእግዚአብሔር የሚወለደው ደግሞ የእግዚአብሔር ልጅ የሆነውን ጌታ ኢየሱስ ክርስቶስን በመቀበል ነው። ወገኖቼ በደንብ አስተውሉ። አሁን እኔና እናንተ ባለንበት ዘመንና የተሰቀለው ኢየሱስ ክርስቶስን ያዩ የነበሩ ሰዎች ከነበሩበት ቦታ ዘመን በራቅና በተለየ ስፍራ ላሉት ሁሉ ጌታን በዓይኖቻቸው ላላዩት ማለት ነው። ምክንያቱም ኢየሱስ ክርስቶስ በምድረ እስራኤል ነበር። ይሄ መልእክት የተጻፈላቸው ሰዎች የእስያ ሰዎች እንደሆኑ አስታውሰናል። እነዚህ ሰዎች በርቀት ያሉ ናቸው። ምናልባትም ከእስራኤል ምድር የተሰደዱ ሊሆኑ ይችላሉ። ከአይሁድ ወደ ክርስትና የገቡ ሊሆኑ ይችላሉ። ጥርጣሬው እሱ ነው። የአይሁድ አማኞች እንደሆኑ የሚያሳዩ ነገሮች አሉ። ከዛ ባሻገር ግን በርቀት ነው ያሉት። ጌታ ኢየሱስ ክርስቶስን ሳያዩት የሚወዱ ናቸው። ጴጥሮስ ይህን ይናገራል። አላዩትም ግን ይወዱታል። እነሱንና ሳያዩ የወደዱትንና እኛን አንድ የሚያደርግ አንድ እውነት አለ። ያ አንድ እውነት የእግዚአብሔር ቃል። ምክንያቱም ምዕራፍ 1 ቁጥር 23ን ቅድም አንብቤያለሁ። አሁንም ደግሜ ያስታውሳችኋለሁ። አንደኛ ጴጥሮስ ዳግመኛ የተወለዳችሁት ይላል ከሚጠፋ ዘር አይደለም። ተወልዳችኋል ብቻም ሳይሆን ከሚጠፋ ዘር አልተወለዳችሁም ነው የሚለው። በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ክብር ለስሙ ይሁን። ስለዚህ ዳግመኛ የተወለድንበት እውነት የማይጠፋው ዘር ነው። የማይጠፋው ዘር ሕያው ተብሏል። ይሄ ሕያው ዘር የእግዚአብሔር ቃል ነው። የእግዚአብሔርን ቃል ሰው እንደ ቀላል ነገር ይቆጥረዋል። ሰው ዳግም እንዲወለድ የሚያደርግ ዳግም የተወለደው ደግሞ ተንኮል የሌለበት ሆኖ አሁን እንደተወለደ ሕፃን እንዲያድግ የሚያደርግ ወተት ደግሞ ወተት ጠጥቶ ላደገው ደግሞ እንዲሁ በእግዚአብሔር ጸጋ አሁንም እንዲያድግ የሚያደርግ እጅግ በጣም ለሕይወት ወሳኝ ብቻም ሳይሆን የግድ የሆነ እውነት ነው። ሕያው ነው እሱ። የጌታ ቃል ለዘላለም ይኖራል ይላል ቁጥር 25 ላይ። በወንጌል የተሰበከላችሁ ቃል ይሄ ነው። ስለዚህ በወንጌል የተሰበከው ቃል ነው ሰው ዳግም እንዲወለድ የሚያደርገው። ሰይጣን እግዚአብሔር ቃል እንዳይሰበክ፣ የእግዚአብሔር ቃል በጽድቅ እንዳይወራ፣ ከቃሉ ይልቅ መዓት ዝባዝንኬ ነገር እንዲበዛ፣ የእግዚአብሔር ቃል በብዙ ወሬ በብዙ የአሮጊቶችን ጫወታ የሚመስል ዝባዝንኬ እንዲሞላ የሚያደርገው ሰው እንዳይድን፣ ሰው ዳግመኛ እንዳይወለድ። ዝም ብሎ ሰው የማበሳጨት ሂደት ይመስላቸዋል ሰዎች። ሰይጣን ነው ከጀርባው የሚሰራው። ምክንያቱም የእግዚአብሔር ቃል ሕያው ስለሆነ ስለሚሰራ፣ የሚሰራው የእግዚአብሔር ቃል ራሱ እግዚአብሔር እንደተናገረ ወጥቶ ሳይሰራ ስለማይመለስ፣ ወጥቶ ወደ ሰዎች እንዳይደርስ በልዩ ልዩ መንገድ ጠላት ይዋጋል። የጌታ ቃል ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይሄ ነው። የወንጌሉ ማዕከል የጌታ ቃል ነው። የጌታ ቃል ሰዎች ዳግም እንዲወለዱ ያደርጋል። ይኸውላችሁ የጌታን ቃል በተመለከተ በሮሜ ምዕራፍ 10 ቁጥር 17 ላይ ወገኖቼ ቁጥር 8 ላይ የምንሰብከው የእምነት ቃል ነው ይለዋል። በመሰረቱ ይሄም በደንብ አስተውሉ፣ የጌታችን የኢየሱስ ክርስቶስን ትንሣኤ ማዕከል ያደረገ ነው። ትንሣኤው ምን ያህል ይውላችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ነው። ዳግም ልደት ከትንሣኤው ጋር ተያይዟል። ምክንያቱም ስለ ኃጢአታችን የተሰቀለው ኢየሱስ ከዚህ በፊት ደጋግመን እንዳነሳ ነው። ባይነሳ ኖሮ ስብከታችንም እምነታችንም ከንቱ ነው። ኢየሱስ ባይነሳ ኖሮ፣ ስለ ጽድቅ ባይነሳ ኖሮ፣ ስለ ኃጢአታችን መሰቀሉን
በምን እናረጋግጣለን? ስለ ኃጢአታችን መሰቀሉን ኃጢአት የሌለበት መሆኑን ያረጋግጠው እኮ ትንሣኤው ነው። ስለዚህ ኢየሱስ ከሙታን በመነሳቱ ነው ዳግም ልደት የሚባለውን ነገር አፋችንን ሞልተን የምንናገረው። ወንጌሉን በዛ መጠን ነው እየነገረን ያለው። ሮሜ ምዕራፍ 10 ላይ የምንሰብከው የእምነት ቃል መሆኑን ይነግረናል ወንጌል። ያም ደግሞ ከትንሣኤው ጋር መያያዙን ይነግረናል። ምዕራፍ 10 ከቁጥር 8 ጀምሮ እንደዚህ ይላል። ከቁጥር 6 ጀምሮ ላንብበው። ከእምነት የሆነ ጽድቅ እንዲህ ይላል። ከእምነት የሆነ ጽድቅ ከሥራ ሳይሆን ከእምነት የሆነ ጽድቅ እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። በሌላ ቋንቋ ማን ወደ ሰማይ ይሄዳል ካልክ የክርስቶስን ጽድቅ የሆነውን እርገት መቃወም ነው። በሌላ ቋንቋ ከሞት እንዴት ሰው ሊነሳ ይችላል ካልክ የክርስቶስን ትንሣኤ መቃወም ነው ባጭሩ። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። የምንሰብከው ምንድን ነው? የእምነት ቃል ነው። እየሰማችሁ ነው? እስኪ በሉት። የምንሰብከው የእምነት ቃል ነው። የምንሰብከው የቃል እምነት ነው። እንድታሰምሩበት ነው። የምንሰብከው የቃል እምነት ነው። ምንድን ነው? የምንሰብከው የእምነት ቃል ነው። የቃል እምነት አይደለም። የቃል እምነት ማለት ቃልህ ማመን፣ አንተ የምትናገረው ማመን፣ በለው ይሆንልሃል፣ በለው ምናምን፣ በለው ምናምን የሚል በታመነው ጌታ ላይ ሳይሆን በአንተ ምኞት ላይ ሕይወት እንዲመሰረት የሚያደርግ ቅራቅንቦ ነው። የእምነት ቃል አለ፣ የሚታመን አለ። የክርስቶስ ሞትና ትንሣኤ እውነት ነው። እሱ ሕያው ነው። እሱን በእምነት እንሰብካለን። የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን አያፍርም ይላል። አይሁዳዊና የግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። ክብር ለስሙ ይሁን። እና አይሁድ ለምንድን ነው ታዲያ ጠርተው መዳን ያቃታቸው? ስላልሰሙ ነው? ስላልተነገራቸው ነው ይላል። አይደለም። በደንብ አስተውሉ ወገኖቼ። እምነት ከመስማት ነው። ቁጥር 17 መስማትም የእግዚአብሔርን ቃል ነው። በእግዚአብሔር ቃል ነው ማለት የእግዚአብሔርን ቃል ነው። ስለዚህ የእግዚአብሔር ቃል በሌላ ቋንቋ ምን ተብሏል? የእምነት ቃል ተብሏል። ጴጥሮስ ሕያውና ለዘላለም የሚኖር ብሎታል። ጳውሎስ የእምነት ቃል ብሎታል። ያዕቆብ ምዕራፍ 1 ቁጥር 18 ላይ ደግሞ እንዲህ የሚል ቃል እናነባለን። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ክብር ለስሙ ይሁን። እስኪም በለው ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። አዎ ድንገት አይደለም፣ በጣም ታስቦ በእግዚአብሔር በእውነት እግዚአብሔር አስቦ እግዚአብሔር ወስኖ በክርስቶስ ኢየሱስ ያደረገውን አሜን እንድንል ደግሞ በቃሉ በኩል በወንጌል ስብከት በኩል እውነቱን ወደኛ አምጥቶ እና ለፍጥረቱ የበኩራት አይነት እንድንሆን ሆን እና በእውነት ቃል አስቦ ወለደን። ስለዚህ የእውነት ቃል
የእምነት ቃል ሕያውና ለዘላለም የሚኖር የእግዚአብሔር ቃል ወደኛ ሕይወት መጣ። የኢየሱስ ክርስቶስን ትንሣኤ ማዕከል አድርጎ ወገኖቼ የጌታችን ከሙታን መነሳት የወንጌል ማዕከል እንደሆነ ሐዋርያት ይህን ማዕከል አድርገው እንዳገለገሉ ቅዱሳት መጻሕፍት ይናገራሉ። ምንም ማስረጃ መጥቀስ እንኳን ባያስፈልግ እየተማርን ስለሆነ አንዳንድ ጥቅሶችን ደግሜ ያስታውሳቸዋል። በሐዋርያት ሥራ ምዕራፍ 1 ከቁጥር 21 ጀምሮ እስከ 22 ባጭሩ ላስታውሳችሁ፣ በቅርቡም ስላነሳ ነው። ይሄን በጠፋው በይሁዳ ምትክ ማቲያስን ለመተካት ዕጣ ከመጣላቸው በፊት ጴጥሮስ ባደረገው ንግግር ውስጥ ይሁዳ ትቶት በሄደው ቦታ እግዚአብሔር ሰው እንዲተካ ባደረጉት ጸሎት ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስከ ጌታ እስካረገበት ጊዜ ድረስ ጌታ ኢየሱስ ክርስቶስ በወጣበትና በገባበት ሁሉ አብረው ከነበሩ ከነዚህ ከሁለቱ አንዱ የትንሣኤው ምስክር ሊሆን ይገባል። በመሰረቱ የወንጌል ማዕከላዊው ነጥብ ስለ ኃጢአት ኢየሱስ ሞቷል፣ ደግሞ አንተን ስለማጽደቅ ተነስቷል። ወንጌል ማዕከሉ እሱ ነው። ወንጌል ሌላ አይደለም። እኛ ሴንተሩን ማዕት አድርገነዋል። ወንጌል ሴንተሩን ማዕት አድርገነው ወንጌል ብለን የምንሰብካቸው ነገሮች ይሄ የኢየሱስ ክርስቶስን ትንሣኤና ሞት ወደ ጎን ያደረጉ ይሆናሉ። አውቀንም ይሁን ሳናውቅ አንዳንዴ ላናስታውሰው ትዝ ላይለንም ይችላል። ጨርሶ እሱን ማዕከል ያላደረገ ግን በጣም ብዙ ሊያስተምሩ የሚችሉ የቅዱሳት መጽሐፍ ትምህርቶችን እንደ ወንጌል እንቆጥራቸዋለን። ወንጌል ግን በመጽሐፍ ቅዱስ ውስጥ ያሉ በጣም ብዙ አስተማሪ ታሪኮች ማለት አይደለም። ከአብርሃም ታሪክ እንማራለን፣ ለትምህርታችን ተጽፏል። ከዳዊት እንማራለን፣ ለትምህርታችን ተጽፏል። ከነዳንኤል እንማራለን፣ ለትምህርታችን ተጽፏል። እንኳን በብሉይ ኪዳን በሐዲስ ኪዳንም ቢሆን እነሱን ማዕከል አድርጎ አይጻፍ እንጂ እነ ጴጥሮስም እነ ዮሐንስም እነ ጳውሎስም ሌሎቹም ከኖሩት ኑሮ ካገለገሉት አገልግሎት ከነበራቸው ተጋድሎ ምንማረው ነገር አለ። እነዛ ወንጌላት አይደሉም። ወንጌል ኢየሱስ ክርስቶስ ከሙታን ከመነሳቱ ጋር የተያያዘ የምስራች ነው። ጌታ ኢየሱስን የተከበረ ሰው ነው ብትለው፣ አስተማሪ ነው ብትለው፣ ነብይ ነው ብትለው፣ ጌታ ኢየሱስን ሞቱና ትንሣኤውን ወደ ጎን አድርገህ እናከብራቸዋለን አንቱ ብላችሁ ብትጠሩት ወንጌል አይሆንም። አንዳንዶች እንደሱ ይላል። እንደውም ከእናንተ ይልቅ እናከብራቸዋለን እሳቸው ይላል። በእሳቸው አይከብርም። ጌታ ኢየሱስ አባቱ አክብሮታል። አንቱ ብትለው አይከብርም እሱ። ጌታ ኢየሱስ ክርስቶስ መሰቀሉ የስብከታችን ዋና ነው። ታውቃላችሁ፣ እሱን እንሰብካለን ያለው ጳውሎስ። የተሰቀለው አይሁድ እንደዚህ የግሪክ ሰዎችን እኛ ግን ያለ ያ ብቻ አይደለም። የተሰቀለው ኢየሱስ ሞትን ድል አድርጎ ተነስቷል። ትንሣኤና ሕይወት ነው። ስለዚህ ትንሣኤው የወንጌላችን ማዕከል ነው። ትንሣኤው እኮ ብዙ ነገር ነው። ሞት መሸነፉን ያሳየናል። ሰይጣን መሸነፉን ያሳየናል። ሕይወት ቀጣይ መሆኑን ያሳየናል። የዘላለም ሕይወትን በተመለከተ ያለንን ተስፋ ያረጋግጣል። የሚቀጥለውን ሕይወት በተመለከተ ሕያው የሆነ ነገር በልባችን ያትማል። ትንሣኤው በጣም ብዙ ነው። ያለ ትንሣኤ ወገኖቼ ጳውሎስ እንደተናገረው ሁሉ ነገር ባዶ ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 2 ላይ ታስታውሱ እንደሆነ በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው የወሰዱባቸውን እርምጃ በነ ጴጥሮስ ላይ ይነግረናል። ሐዋርያት ሥራ ምዕራፍ 4 ቁጥር 2 ላይ ያስቸገራቸው ምንድነው? ሽባ መተርተሩ ይመስላችኋል? አይደለም። አስተውላችሁት ከሆነ በማን ስም በማን ስልጣን ይህን ሰውዬ አዳናችሁት ነው ጥያቄው። ለምን አዳናችሁት አይደለም። ለምን ዳና አይደለም። ለምን ሺህ ሰው ቢዘል ምን ቸገራቸው? ሌላ ስም ጠርተ ሰይጣን ምንም አይመስልም። ዛሬም መናፍስት ይቀልዱብን የለም። በሌሎች ስሞች እኮ ተቃጠልኩ ይላሉ፣ ተገረፍኩ፣ ተንገብኩ ሲሉ እናያለን። እኛም ደግሞ በቃ ደረታችንን ነፍተን አንዳንዱ ይጀልጣል። ሰሞኑን ደግሞ እርግጫም አይተናል።
ሰይጣኑን ያገኘ ይመስላል። በሰንሰለት ወይ በጧፍ ወይ በሆነ ነገር ሾጥ እያደረገ በሰው ህይወት ይቀልዳል። ሰይጣን በሚኖረው ምላሽ ነው። ሰይጣንን ይከተላል ብዙ ሰው። በቃ አልቻልንህም፣ አቃጠልከን፣ አሳደድከን፣ ገረፍከን ወይ ሲል በቃ ሰውየውም የገረፈ ይመስለዋል ሰይጣን። በሌሎች ስሞች እንደተቃጠለ፣ እንደተንገበገበ፣ እንደወጣ ሁሉ ይናገራል። ግን የእግዚአብሔር ቃል እንደሚነግረው መዳን በሌላ በማንም የለምና እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለም። በቃ እግዚአብሔር የሰጠ አንተ የዘገምከው ይኖራል። ሰዎች ከየአካባቢው የቆነጣጠሩት ይኖራል። እግዚአብሔር ማህተም ያደረገበት ሰማይ ያተመበት ሰማይ የሚያውቀው ሰማይ ለሰው ህይወት የሰጠው ሌላ መድኃኒት የለም። የሰውየው መዳን አይደለም ጥያቄው፣ አዳኙ ሕያው መሆኑ መነገሩ። ገለውም ሰቅለውትም ደግሞ አሁንም በስሙ መስራቱ እና የሕያውነቱ ማረጋገጫ መሆኑ እሱ ነበር ያቃጠላቸው። ስለዚህ በክርስቶስ የሙታን ትንሣኤን ስለሰበኩ ተቸግረው፣ አያችሁ፣ መሰበክ ያለበትም እሱ ነው፣ ያስቸግራቸውም እሱ ነው፣ መፍትሄውም እሱ ነው። ቅዱስ ጳውሎስ ያለውን ላስታውሳችሁ በአንደኛ ቆሮንቶስ፣ ይቅርታ ከዛ በፊት አንድ ጥቅስ ላስታውሳችሁ እዚሁ ሐዋርያ ሥራ ምዕራፍ 4 ቁጥር 33 ላይ ማለት እንደዚህ ይላል። ሐዋርያ ሥራ ምዕራፍ 4 ቁጥር 33 ሐዋርያትም ይላል የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው፣ በመካከላቸውም ችግረኛ አልነበረም ይላል። ታላቁ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ ከነሱ ጋር ነበር። ምክንያቱም ትንሣኤውን በታላቅ ኃይል ይመሰክሩ ነበር። ከዛ ባሻገር በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምሮ እስከ 22 ባለው ክፍል ያለ ጌታ ያለ ኢየሱስ ክርስቶስ የትንሣኤ መልእክታችንም ሆነ የቤተ ክርስቲያን ሕይወት ባዶ መሆኑን ይናገራል። ይኸውላችሁ ክርስቶስ ካልተነሳ ስብከታችን ከንቱ ሆኗል ይላል። እምነታችንም ከንቱ ሆኗል ይላል። ስብከታችን ከንቱ ነው፣ እምነት ሃይማኖት የምንለውም ነገር ባዶ ነው ይላል። እምነታችንም ስብከታችንም ከንቱ ነው። እምነታችንና ስብከታችን ብቻ አይደለም ከንቱ የሚሆነው፣ ተስፋችንም ባዶ ነው። ምክንያቱም በዚህች ሕይወት ብቻ እግዚአብሔርን ተስፋ ያደረግነው ከሆነ ይላል ቀጥሎ ከሰው ልጆች ሁሉ ይልቅ ምስኪኖች ነን ይላል። ምንም የዘላለም ሕይወት ተስፋው ካልሆነ የእምነት ወይም የሃይማኖት መስመር ምንድን ነው የሚያደርገው? ማህበር እድር ነው? ቁብ ነው? ቀብር አስፈጻሚ ነን? አንከብክበን በቃ ወርቀ ዘቦ አልብሰን ተንጫጭተን ወስደን አፈር ውስጥ ጨምረ ነው በተከበረ ቦታ የተከበረ አቀባበር አድርገን አሟሟቱን ነው የምናሳምረው? የወንጌል ማዕከላዊ ተስፋ የዘላለም ሕይወት ነው። የተባረከው ተስፋ ጌታ ኢየሱስ ክርስቶስ ነው። እሱ ከትንሣኤ ጋር ይገናኛል። እሱን ወደ ጎን ያደረገ የትኛውም ነገር ምስኪንነት ነው። ወገኖቼ ጌታ ኢየሱስ እንደተናገረው አስቀድማችሁ ጽድቁንና መንግስቱ ሌላው ይጨመራል እንዳለ ሌላ ነገር ልንገራችሁ፣ የዚህ የዋናው ነገር ተጨማሪ ነው፣ እንደ ቦነስ የምንቆጥረው ነው። ምክንያቱም በዚህ ምድር እንበላለን፣ እንጠጣለን፣ እንኖራለን፣ እንዲህም እንዲያም ይሆናል ኑሯችን፣ አኗኗራችን፣ ህይወታችን። ግን ሲያበቃ ሁሉም ነገር ያበቃል። ሁሉም ነው የሚያበቃው ማለት ጤነኛ የሆነውም ታሞ የሚያውቀውም ማያውቀውም አንድም ቀን የራስ ምታት እንኳ ያልጎበኘውም ጌታ እንደው እግዚአብሔር ይባረክ እንደው ጤነኛ አድርጎኛል የሚለውም መሬት ለመሬት የሚንፏቀቀውም አካል ጉዳተኛውም ሙሉ አካል አለኝ የሚለውም ሁሉም አንድ ቀን ያበቃል። አያችሁ፣ ለሁሉ የሚሆነው መድኃኒት ጌታ ኢየሱስ ክርስቶስ በሞትና በትንሣኤ ያደረገው እሱን ማዕከል ያደረገው ተስፋ ነው። የሰው አቅም እሱን ወደ ጎን ካደረግነው ወገኖቼ ኢየሱስ እንደሚያድን አውቃለሁ፣ ሲረዳ አውቀዋለሁ፣ እንዲረዳም እንጸልያለን። ጸጋው ዛሬም በቤተ ክርስቲያን ይሰራል። ይሄን አውቃለሁ፣ አምናለሁ። ዛሬም ሕያው ነው፣ አልተከለከለም፣ በዘመናት አልተወሰነም የጌታ ማዳን።
የተጨነቀ ሲያርፍ ደስ ይላል። ግራ የገባው ሲጽናና ደስ ይላል። የታመመ ሲፈወስ ማየት ደስ ይላል። እንዲፈወስም እንጸልያለን፣ ስሙንም እንጠራለን። ዛሬም ሕያው ነው የኛ ጌታ። ግን የስብከታችን ማዕከል የዘላለም ሕይወት ነው። ምክንያቱም ምንም ሆን ምን አንድ ቀን ሁሉ ነገር ያበቃል። አልዓዛር የለም፣ መቃብሩ ላይ ሌላ ነገር ነው ያለው። በርጤሜዎስ የለም፣ እነዚህ ሁሉ የለም። ስለዚህ በመንፈሳዊ ዓለም እውነት ውስጥ ታላቁ እውነት፣ መሰረታዊውና መስተዋል ያለበት እውነት ወገኖቼ ከዘላለም ሕይወት ጋር የተያዘው ተስፋ ነው። ስለዚህ ጳውሎስ እንደሚነግረን ጌታችን ኢየሱስ ክርስቶስ ካልተነሳ እኛ የምንሰብከው ስብከት ከንቱ ነው። እምነት የሚባለው ነገር ከንቱ ነው። በዚህች ሕይወት ብቻ ነው ማለት ነው እግዚአብሔርን ተስፋ የምናደርገው። ስለዚህ ከንቱ ነው አለ። ያ ብቻም አይደለም። በሌላ አነጋገር ይሄንን ማዕከል ያላደረገ ስብከት በሌላ አነጋገር እስካሁን ድረስ ከነ ኃጢአታችን ያለ ነው ማለት ነው። እንደሱ ነው ያለው ጳውሎስ። ክርስቶስ ካልተነሳም እስካሁን ድረስ ከነ ኃጢአታችሁ አላችሁ ይላል። ቁጥር 17 ላይ የኃጢአት ደሞዝ ደግሞ በሌላ ቋንቋ ምን ማለት ነው? ሞት ነው። ሮሜ 6:23 ላይ ታዲያ ከዘላለማዊ ፍርድና ሞት የማያድን እምነት ምን ያደርጋል? ምን ነው የሚሰራው? እምነት ከንቱ ሆኖ፣ ስብከት ከንቱ ሆኖ፣ ተስፋ ከንቱ ሆኖ፣ ሰው ከነ ኃጢአቱ ካለ ምህረት ካልተደረገለት ታዲያ ሃይማኖት ምንድን ነው የሚያደርገው? ምን ይሰራል? ዝም ብሎ ተቧድሮና ተደራጅቶ በአገር ልጅነት፣ በትምህርት ቤት፣ በሰፈር፣ በጸባይ፣ በጾታ፣ በምናምን ተደራጅቶ ዝም ብሎ ሰው እየተቀባበረ አይኖርም። ስለዚህ ከንቱ ነው ስብከታችንም እምነታችንም ከንቱ ነው እያለን ያለ፣ ምስኪንነት ነው እያለን ያለ። ስለዚህ ወገኖቼ ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር በጌታችን በኢየሱስ ክርስቶስ ትንሣኤ ምክንያት ኃጢአታችንን ከኛ አንከባልልናል። ይሄን የእግዚአብሔር ቃል ያረጋግጥልናል። ሞቱ ስለ ኃጢአታችን የተከፈለ ውድ ዋጋ ነው። ሮሜ 8 ቁጥር 3 እና 4 ላይ ሮሜ 8 ቁጥር 3 እና 4 ላይ ከሥጋ የተነሳ ለሕግ ስላልተቻለው በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት አንድ ልጁን ልኮ አደረገው ይላል። የጌታችን የኢየሱስ ክርስቶስ ሞት እግዚአብሔር ከሥጋ የተነሳ ምንም መሆን ለማንችለው ለኛ አንድ ልጁን በመላክ የከፈለው ውድ ዋጋ ነው። ጌታ ኢየሱስ ክርስቶስ ሞተ ብቻም ሳይሆን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ክርስቶስ ስለ ኃጢአታችን ሞተ ይላል። ሞቱ ስለ ኃጢአታችን የተከፈለ ዋጋ ነው። ገላትያ ምዕራፍ 1 ቁጥር 4 ላይ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ራሱን ስለ ሁላችን አሳልፎ ሰጠ ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም ይላል። ስለዚህ ለኃጢአታችን ስርየት የተከፈለ ዋጋ ነው የኢየሱስ ክርስቶስ ሞት። ትንሣኤው ደግሞ እኛን ስለ ማጽደቅ የተከፈለ ዋጋ ነው። ወገኖቼ እግዚአብሔር ኢየሱስ ክርስቶስን አስነስቶታል ማለት እኛን አንድ ላይ አስነስቶናል ማለት ነው። ሮሜ ምዕራፍ 4 ከቁጥር 24 ጀምሮ እስከ 25 ያለውን ቃል ላስታውሳችሁ። 24 እና 25 ስለ በደላችን አልፎ የተሰጠው እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። ጽድቅ በእምነት በኩል ማለት ነው። ስለ ኃጢአታችን እንደተሰቀለ እንዲሁ እኛን ስለ ማጽደቅ ከሙታን መነሳት ተነስቷል።
ሞቱ ስለ እኛ እንደሆነ እንዲሁ ትንሣኤውም ስለ እኛ ነው ማለት ነው። ትንሣኤው ከእኛ ጋር ይገናኛል። አሁንም ሮሜ 5 ላይ ቁጥር 16 እና 18 ላይ እንደዚህ የሚል ቃል እናነባለን። አንድ ሰው ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል ለማጽደቅ መጣ። ቁጥር 18 እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ ክብር ለስሙ ይሁን። እና አንዱ የብዙዎቻችን አይደለም የሁሉ ሞት እንደሆነ ጌታ ኢየሱስ ክርስቶስ ደግሞ እንዲሁ ለዘላለም ሕይወት እኛን ለማጽደቅ የእግዚአብሔር ስጦታ ሆኖ በጽድቅ ተገለጠ። ክብር ለስሙ ይሁን። ከዚህ ጋር በተያያዥነት አንድ ጥቅስ ልጨምር። የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ የእግዚአብሔርን የምህረቱን ባለጠግነት ያሳያል። ታስታውሳላችሁ? ቅድም ሳነብ ጴጥሮስ ላይ እንደ ምህረቱ መጠን ነው የሚለው። እንደ ምህረቱ መጠን፣ የምህረቱ መጠን ነው የሚለው። የማይመጠነውን የምህረቱን መጠን ነው የሚነግረን። እንደ ምህረቱ መጠን ይለናል። ላንብበው። ኤፌሶን 4 የለመድነው ጥቅስም ቢሆን ይቅርታ 2 ማለት ነው። ከቁጥር 4 ጀምሮ በምህረቱ እግዚአብሔር በምህረቱ ባለጠጋ ስለሆናል። እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ክብር ለስሙ ይሁን። በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከሥራ አይደለም። በዚህ ነገር ማንም እንዳይል እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ክብር ለስሙ ይሁን። እግዚአብሔር ይህንን ያደረገው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ። ስለዚህ እያንዳንዱ ሰው የልቦናው አይን ሲገለጥ ለምን እንደተጠራ ያውቃል። በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ይገባዋል። የኃይሉን ታላቅነት ያስተውላል። ወገኖቼ በጌታችን በኢየሱስ ክርስቶስ ሞት እግዚአብሔር ሞትን ነው ድል የነሳው። በሞት ላይ ስልጣን ያለውንም ነው የሻረው። ከጨለማው ስልጣን ነው ያዳነን። ወደ ፍቅሩ ልጅ መንግስት ነው ያፈለሰን። እኛን የሚወክለው ማንነት ጌታ ኢየሱስ ክርስቶስ በመነሳቱ ከኃይል ከስልጣን ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን በሚመጣው ዓለም ከሚጠሩ ስሞች ሁሉ በላይ ከፍ ብሎ በትንሣኤው ኃይል በአብ ቀኝ አለ። ወገኖቼ ኤፌሶን ምዕራፍ 1 ከቁጥር 18 እስከ 21 ያለው የእግዚአብሔር ቃል እንደሚነግረን እግዚአብሔር ጌታ ኢየሱስ ክርስቶስን በማስነሳቱ በክርስቶስ ትንሣኤ እግዚአብሔር ምን እንዳደረገልን ነው የምናየው። ስለዚህ ከዚህ የሚልቅ የምስጋና ርዕስ አለ? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ቢል ልክ አይደለም? እግዚአብሔር ይባረክ። እግዚአብሔር ይባረክ። እግዚአብሔር ጌታ ኢየሱስን በማስነሳቱ ዳግመኛ ወለደን፣ ሁለተኛ ወለደን። ሁለተኛ የተወለድነው ወገኖቼ ሕያው ለሆነ ተስፋ ትንሣኤውን ማዕከል ያደረገ ታላቅ ሥራ እግዚአብሔር አድርጎልናል። እና ዳግም ልደት፣ ሕይወት፣ ትንሣኤ የሚሉት ነገሮች እንደው ዝም ብሎ ያለ ዋጋ የተገኘ በብላሽ የተገኘ ስብከት አይደለም። እግዚአብሔር ልጁን የሰጠለት እውነት ነው። መልካም። የመጀመሪያዋን ነጥብ ነው ያየነው፣ የምስጋናው ርዕስ ዳግመኛ ተወልደናል አይደል? ለምንድን ነው ዳግመኛ የተወለድነው? እንደው ዳግመኛ ተወልደናል ብለን እንድንዘምር ዝማሬ እንዲሆን ነው
ለምን ዳግመኛ የወለደን ይነግረናል ሐዋርያው። እሱም በሚቀጥለው እናያለን። የጌታ ጸጋ ይብዛልን።